إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد ልጆች እና ንብረቶች በዚህ ህይወት ላይ እንደ ጌጥ ይቆጠራሉ። አላህ በቁርአኑ المال والبنون زينة الحياة الدنيا ንብረትና ልጆች የዱንያ ህይወት ጌጦች ናቸው ይላል። እነኚህን ጌጦች ሰዎች መንከባከብ እንዳለባቸው ያውቃሉ። ነገር ግን በውድ ዋጋ የሚተመኑትን እነኚህን ጌጦች ከጥቃት ለመጠበቅ ሰዎች የሚወስዱት እርምጃ እንደየስብዕናቸውና እንደየስነልቦናቸው ይለያያል። ከሁሉም መንገዶች ይበልጥ የተሻለው ዋነኛ መንገድ እነኚህን ጌጦች የጌጦቹንም ባለቤት የሆኑትን ያስገኘው ካልነበሩበት የፈጠረው አምላክ የዘረጋውን መስመር መከተል ነው። ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد يسوي اللج فترنوال نفسه يمتقوتقوتونم እናውቃለን። እኛ ሰዎች ስለራሳችን ከምናውቀው ይበልጥ አላህ Subhanahu Wa Ta'ala ያውቃል። ገና ህፃን ሆነ ብሎም በእናታችን ሆድ ውስጥ ጽንስ ሆነ ብሎም ጭራሽ ሳንፈጠር በፊት ስለኛ ማንነት አብጠርጥሮ ከኛ በላይ ያውቃል። هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى እርሱ እናንተ ገና ከአፈር ስትነሱ በሰው መልክ ስትፈጠሩ ከዚያም በእናታችሁ ማህፀን ውስጥ ጽንስ ሆናችሁ እያለ ስለናንተ ይበልጥ ያውቃል ይላል። ስለዚህ ራሳችሁን አታጥራሩ። እሱ ማን እሱን ይበልጥ እንደሚጠነቀቅ ይበልጥ ስለሚያውቅ ሰዎች ወደዚህ ምድር ከመጡ በኋላ በከፍተኛ ሁኔታ በስብዕናቸው ላይ ተጽዕኖ የሚያሳድሩ ምክንያቶች በዙሪያቸው ያከብቧቸዋል። መልእክተኛው አልቡኻሪ ወሙስሊም በዘገቡት ትክክለኛ ሐዲስ ላይ كل مولود يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه كمثل البهيمة تنتج بهيمة جمعاء هل تحسون فيها من جدعاء ثم يقول أبو هريرة وهو راوي هذا الحديث يقرأ إن شئتم قوله تعالى فطرة الله التي فطر الناس عليها لا تبدل لخلق الله ሁሉም ልጅ ሲወለድ على الفطرة ተፈጥሯዊ በሆነ መልኩ አላህ በልቡ ያሰረጸውን ትክክለኛ አቋም አምላክን የመገዛት ፍላጎት እስላማዊ ዝንባሌን ይዞ ይወለዳል ማለት ነው። ነገር ግን ወላጆቹ ከዚያ በኋላ እምነቱን በመቀየር ውጫዊ ተጽዕኖን በማሳደር እንደማለት ነው ወይ ነሳራ ያደርጉታል ወይ ይሁድ ያደርጉታል ወይም ደግሞ እሳት አምላኪ መጁስ ያደርጉታል። እንደ እንስሳ ይላሉ መልእክተኛ አንዲት እንስሳ ስትወለድ ሙሉ አካላት ኖሯት ነው የምትወለደው። ለየት ያለ ችግር ካልተፈጠረ በስተቀር አካላቷ የጎደለ እንስሳ ከጤናማ ተወልዳ አይታችሁ ታውቃላችሁ ወይ? ይህን ሐዲስ የሚያስተላልፈው አቡ ሁረይራ በመቀጠል አላህ በቁርአኑ ያሰፈረውን አንቀጽ ይጠቅሳል። فطرة الله التي فطر الناس عليها لا تبديل لخلق الله الله سبحانه وتعالى ሰዎችን የፈጠረበት ፍጥራ ለአላህ አፈጣጠር ደግሞ ለውጥን አታገኝለትም። እንደዚሁም في صحيح مسلم من حديث عياض بن حمار المجاشعي الله سبحانه وتعالى في الحديث القدسي መልእክተኛው عليه الصلاة والسلام ከአላህ በቀጥታ በሚያስተላልፉት الحديث القدسي በሚባለው ንግግሩ ألا وإني خلقت عبادي حنفاء كلهم
وإنهم أتتهم الشياطين فاجتالتهم عن دينهم ባሮችን ሁሉንም ወደ እውነት የተዘነበሉ አድርጌ ፈጥሬያቸዋለሁ ነገር ግን ሰይጣኖች ወደ እነሱ መጥተው ከትክክለኛ እምነታቸው እንዲያዘነብሉ አደረጓቸው ከነዚህ ሁለት ሐዲሶች የምንወስደው ቁም ነገር በሰዎች ህይወት ላይ ውጫዊ ተጽዕኖዎች የሚያሳድሩት ጠባሳ ወይም አሻራ ከባድ መሆኑ ነው ስለዚህ እነዚህን ለመከላከል ጥሩ የሆነ ስነ ምግባር የሚቀርጽ ተንከባካቢ ያስፈልጋል ይህ የሚጀምረው ልጆች ከተወለዱ ጊዜ ጀምሮ አይደለም ከዚያ በፊት ነው እንዴት ከተባለ መልእክተኛው አለይሂ ሰላቱ ወሰለም አንድ ሰው አባት ከመሆኑ ወይም አንዲት ሴት እናት ከመሆኗ በፊት የህይወት አጋሯን ስትመርጥ ጥንቃቄ ማድረግ ሲመርጥ ወይም ስትመርጥ ጥንቃቄ ማድረግ እንዳለባቸው ጠቁመዋል ወንድም ተመለከተ መልእክተኛው አለይሂ ሰላቱ ወሰለም كما في الصحيحين تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك ሴት ልጅ ለአራት ምክንያት ልትገባ ትችላለች ለገንዘቧ ለውበቷ ለዘሯ ለዲኗ ለእምነቷ የትኛው መስፈርት ነው ቅድሚያ የሚሰጠው ሚዛን ላይ ሲቀመጥ የቱ ነው ይበልጥ ሊከብድ የሚገባው قال فاظفر بذات الدين የዲን ባለቤት የሆነችዋን ያዝ እንዳታመልጥህ ነው ظفر የሚባለው ከጥረት በኋላ ተቀናቃኝ እያለ የሚደረግ መቆጣጠር ነው መያዝ تربت يداك ሴትንም አስመልክቶ መልእክተኛው አለይሂ ሰላቱ ወሰለም كما عند الترمذي وغيره من ይላሉ من حيث أبي هريرة وغيره إذا جاءكم من ترضون دينه وخلقه فزوجوه أو فأنكحوه እምነቱንና ባህሪውን የምትወዱት ሰው ከመጣ አጋቡታል ዋነኛው መስፈርት ይህ ነው ይህ ከሆነ ወደፊት በሁለቱ መካከል የሚኖረው ህይወት ያማረና የሰመረ ከመሆኑ ባሻገር ልጆችም ከነሱ መሃል ተወልደው ሲወጡ በስርዓት እስላማዊ ህግጋትን በተከተለ መልኩ ሊያድጉ ይችላሉ ከዚህም ጋር በተያያዘ ገና ልጅ ሳይወለድ በፊት ለልጆች ደህንነትና ጥሩ ሰብአዊነት ከባድ አስተዋጽኦ የሚያደርገው ጉዳይ አላህ Subhanahu Wa Ta'ala መማጸን ኢብራሂም አለይሂ ሰላም رب هب لي من الصالحين ውጤቱ ምን ሆነ فبشرناه بغلام حليم ከደጋጎች አላህን ከሚፈሩ ጻድቃን ከሆነ የሆነ ልጅ ስጠኝ ብለው ገና ልጅ ሳይኖራቸው በፊት ነው የተማጸኑት አላህ Subhanahu Wa Ta'ala حليم የሆነ ልጅ እንደሚወልዱ አበሰራቸው የሙእሚኖችም ባህሪ የነብያትን ፈለግ የተመረኮዘ መሆኑ ይህን መሰል ዱዓ ያደርጋሉ አላህ የባሮቹን ባህሪያት በተጠቀሰበት ቦታ والذين يقولون ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما እንደሚሉ ጠቅሶልናል ጌታችን ሆይ ከባለቤቶቻችንና ከዝርያችን የአይን ማረፊያ የሆኑትን ለግሰን ልብ የሚረካበት አይን የሚያርፍበት ልጅ ሁሌም ያስቀናል ይህም ብቻ ሳይሆን ከዚህ ጋር ሊጠቀስ ከሚችሉ የመፍትሄ እርምጃዎች አንድ ሰው ከሚስቱ ጋር ግንኙነት ከማድረጉ በፊት የሚለው ዱዓም ጭምር ነው መልእክተኛው كما في الصحيح لو أن أحدكم إذا أراد أن يأتي أهله قال بسم الله اللهم جنبنا الشيطان وجنب الشيطان ما رزقتنا ثم قضي بينهما بولد لم يضره الشيطان أبدا عندك كميستو غارا ሊገናኝ ሲል ይሄንን ዱዓ ቢል بسم الله اللهم جنبنا الشيطان الله ሆይ ሸይጣንን ከኛ አርቀን እኛን ከሸይጣን አርቀን وجنب الشيطان ما رزقتنا ሸይጣንን ደግሞ እኛን ከምትለግሰን አርቀው እኛን ከምትለግሰን ማለት ከምትሰጠን ልጅ አርቀልን ማለት ነው ይሄንን ዱዓ አድርጎ ከዚያ በኋላ በመካከላቸው በአላህ መሻት ወይም ፍላጎት ልጅ ቢፈጠር ሸይጣን እስከ መጨረሻው አይጎዳውም ይላሉ ሸይጣን
በእርግጥ ይህ ዱዓ ልጅ ሳይወለድ በፊት ብቻ ሳይሆን ከተወለደም በኋላ በዚህ ቃል ባይሆንም በጥቅሉ ሊደረግ የሚችል ነው። وإني أعيذها بك وذريتها من الشيطان الرجيم مريم من عليك عفوا يا مريم الناس مالتين وإني أعيذها بك وذريتها من الشيطان الرجيم أنا الصوان يصوان الرجاء كشيطان بتتأبك ألم من هذا بإسلامي بزيه لا يتشايم يابك أيضا عند مثال ልጅ በሙሉ ወለደበት ሰዓት የሚደረግ እንክብካቤ አለ። እስላማዊ እንክብካቤ ከጤና ጋር የተያያዙ ጉዳዮች ሁሉም ሰው ቅድሚያ ስለሚሰጠው በዚህ ርዕስ ላይ ትምህርት መስጠት አስፈላጊ አይሆንም። ነገር ግን ሰዎች የሚዘናጉባቸው በርካታ ጉዳዮች አሉ። ከነዚህ ጉዳዮች መካከል ልጅ እንደተወለደ ቢቻል በሰባተኛው ቀን አቂቃህ ማውጣት ነው። አቂቃህ የሚባለው የሚታረድ በግ ነው ወይም ፍየል። የአቂቃ ስርዓት በዋነኝነት የሚመረኮዘው ይህ በግ ለአላህ ተብሎ ከመታረዱ ጋር እንጂ ሰዎች ተጠርተው እንደ ግብዣ ከመብላታቸው ጋር አይደለም። ስለዚህ በሰባተኛው ቀን አቂቃ ማውጣት ይመረጣል ሲባል በጉን ወይም ፍየሉን በስድስተኛው ቀን አርዶ በሰባተኛው ቀን ሰው መጥራት ሱናን አያስገኝም። ሰው ተጠራም አልተጠራ ታርዶ ለደሃ ቢከፋፈል ወይም ባይከፋፈል አቂቃው ተሰርቷል። መልእክተኛው عليه الصلاه والسلام كما في السنن من حديث قتادة عن الحسن عن سمرة ابن جندب كل غلام مرتهن بعقيقته تذبح عنه يوم سابعه ويحلق ويسمى إلى ሁሉም ልጅ ከአቂቃው ጋር የተቆራኘ ነው ይላል። አይላቀቅም። የዚህ አረፍተ ነገር መልእክት ምንድነው? ዑለማዎች የተለያዩ አመለካከቶችን ሰንዝረዋል። ግን ራጂህ ወልዕልሙ عند الله ይህ ህግ ወይም ፍርድ ከዚህ ህፃን ልጅ ጋር አይላቀቅም መቼም ቢሆን ማለት ነው። በሰባተኛው ቀን ይታረድለታል፣ ጸጉሩም ይላጫል። ይህ በአመዛኙ የዑለማዎች አቋም መሰረት ወንድ ልጆችን ብቻ የተመለከተ ነው ጸጉር መላጨት ማለት ነው። ويحلق ويسمى ስምም ይሰጠዋል። በእርግጥ ሰባተኛው ቀን ላይ ስም ይሰጠዋል ሲባል ከዚያ በፊት ስም አይሰጠው ማለት አይደለም። መልእክተኛው عليه الصلاه والسلام كما في الصحيح ولد لي الليله مولود فسميته باسم ابي ابراهيم ብለዋል። ትናንት ማታ አንድ ህፃን ልጅ ተወልዶልኝ በአባቴ በኢብራሂም ስም ሰይሜዋለሁ አለ። ትናንትና ነው ያሉት። ስለዚህ በአንድም ቀን ይሰየማል። ሳይወለድም በተስፋ ይሰየም ችግር የለም። በሰባተኛው ቀን መሰየም ሲባል ምናልባት ለግብዣ የመጡ ሰዎች ካለ ማሳወቅ ሊሆን ይችላል፣ ወይም ጠብቆ መሰየም ሊሆን ይችላል፣ ወይም ከዚያ በፊት ያውጠነጠነውን በቁርጠኝነት ዛሬ የሚወስንበት ቀን ሊሆን ይችላል። ያ ብዙ አያጨቃጭቅ። ሰባተኛው ቀን ካለፈ በ14ኛው ቀን አቂቃ ማውጣት ይፈለጋል ወይም ይወደዳል كما في اثر عائشه ካልሆነ በ21ኛው ቀን ካልሆነ በየትኛውም ቀን ብዙዎቹ ዑለማዎች የመረጡት ይህ ምንም እንኳን ግዴታ ባይሆንም የጠበቀ ሱና መሆኑን ነው። በየትኛውም ቀን ሊፈጸም ይችላል። ነገር ግን አንዳንድ ሐዲሶች ላይ አንድ ሰው በተወለደ ጊዜ በቀኝ ጆሮ አዛን ማለት በግራው ደግሞ ኢቃም ማለት ከሰነድ አንፃር ትክክለኛ መደገፊያ ስለሌለው መሽሩዕ ነው ማለት አይቻልም። ትክክለኛ የሆነ ሰነድ ያልተገኘለት ሱና ነው። ሰዎች በብዛት ይፈጽሙታል። በዚህ መልኩ ልጆች ስርዓት ጠብቀው እያደጉ መገንዘብ ከጀመሩበት ጊዜ አንስቶ እስላማዊ ትዕዛዛትን ቀስ በቀስ እየወረሱ መሄድ ይጠበቅባቸዋል። መልእክተኛው عليه الصلاه والسلام في الحديث المعروف مروا اولادكم بالصلاه وهم ابناء 7 واضربوهم عليها وهم ابناء 10 ይላሉ። ልጆቻችሁን 7 ዓመት ሲሞላቸው በሰላት እዘዟቸዋል። አብዛኛውን ጊዜ የ7 ዓመት እድሜ ልጆች ነገሮችን በጥቂቱም ቢሆን መለየትና ጥሩን
መጥፎ መምረጥ የሚችሉበት እድሜ ነው። እነሱ ይህን ማገናዘብ የማይችሉ ቢሆን ኖሮ በዚህ እድሜ መልእክተኛው እዘዟቸው አይሉ። በሌላ አነጋገር በዚህ እድሜ ላይ የሚፈጸም ዒባዳ ትክክለኛ ዒባዳ ነው። ያን ተምይዝ ሸርጥ ለصحة العبادة። ተምይዝ ማለት ነገሮችን ማገናዘብ የሚችልበት ወቅት እንደ 7 ዓመት አንድ ህፃን ልጅ የሚሰራው ዒባዳ ትክክለኛ የሚሆንበት መስፈርት ነው። ብሉግ ግን ለአቅመ አዳም ወይም ለአቅመ ሔዋን መድረስ ግን በሱ ላይ የአምልኮ ተግባሮች ሸሪዓው በደነገገው መሰረት ግዴታ የሚሆኑበት የእድሜ ክልል ነው። በዚህ የተነሳ እነኚህን ትዕዛዛት ሲረከቡ በቀጥታ ከመልእክተኛው አለይሂ ሰላም ሲቀበሉ የነበሩ ሰሃቦች በሌሎቻቸው ላይ ይህንን ተግባራዊ አድርገው እናያለን። في الصحيح የአሹራ ጾም መጀመሪያ ሲደነገግ በግዴታነት ነበር የተደነገገው። ከዚያ በኋላ ረመዳን እንደ አዲስ ሲደነገግ የአሹራ ጾም በሱናነቱ ቀጥሏል። እናም በአሹራ ጾም ላይ ልጆቻችንንም እናጾም ነበረ ይላሉ ሰሃቦች። አንዳንድ ጊዜ ሲያለቅሱብን እንኳን ለማባበል የሚጫወቱበትን አሻንጉሊት ቢጤ እናቀርብላቸዋለን። ከህፃንነት ልጆች አንድን ነገር ለምደው እንዲያድጉ ማድረግ ወደፊት የሚያሳድረው ተጽዕኖ ከባድ መሆኑ የተነሳ ማለት ነው። እነኚህ ተግባራዊ የሆኑ ምሳሌዎች ናቸው። ነገር ግን ዘርዘር ባለ መልኩ አፈጻጸሙን ለመመልከት ጥረት ስናደርግ ሁለት ዋና ዋና መንገዶች እንዳሉ መረዳት እንችላለን። የመጀመሪያው ትምህርታዊ ወይም ቃላዊ መንገድ ሲሆን ሁለተኛው ደግሞ ተግባራዊ መንገድ ነው። ቃላዊ መንገድን በተመለከተ ሰዎች ልጆቻቸውን በሚገባቸው ቋንቋ አእምሯቸውን በሚመጥን አረፍተ ነገር ሊያናግሯቸው ይገባል። ይህንን ብዙ አባቶችና እናቶች አያስተውሉም። በዚህም የተነሳ ቀጥታ ይህንን አድርግ ወይም አታድርግ ከሚል ትዕዛዝ ውጪ ምክንያቱ ምን እንደሆነ ለህፃኑ ልጅ ሳይገባው የአባቱ ትዕዛዝ ወይም የእናቱን ትዕዛዝ ለመፈጸም ሲል ብቻ ያንን ነገር ሊያደርገው ይችላል። ይህ ግን ለወደፊት ረጅም የሆነ ዘውታሪነት ላይኖረው ይችላል። በመሆኑ በሆነ ስልት በእነሱ ላይ ሊያድር የሚችለውን መሰልቸት የሚያነሳ ዘዴ መቀየስ ይጠበቅብናል። ትልቁ ዘዴ እነሱን ምክንያታዊ በሆነ ቃና ማናገር ነው። በሌላ አነጋገር ልጅህን ሰላት ስገድ እያልክ ካልሰገደ የምትቆጣው ከሆነ ለምን እንደሚሰግድ ብቻ ሳይሆን ለማንም እንደሚሰግድ ላያውቅ ይችላል። ስለዚህ መጀመሪያ መስገዱ ትክክለኛ እንደሆነ የሚያምንበትን ምክንያታዊ ነገር ወይም አነጋገር ማስቀደም ተገቢ ይሆናል። አላህ Subhanahu Wa Ta'ala ወደዚህ ነገር ያመጣን እሱን ልንገዛ ነው። طبعا ከዚህ በፊት በልጆች አእምሮ ውስጥ እውነታን ለማስረጽ የምንጠቀምባቸው በርካታ ዘዴዎች አሉ። የአላህን አንድነት እሱ ፈጣሪያችን እንደሆነ ወደዚህ ምድር ያለ ምክንያት እንዳልመጣን እሱን ብቻ እንጂ ሌላ እንደማንገዛ የሱን ትዕዛዝ በየትኛው ቦታ ሆነን ማክበር እንደሚጠበቅብን እነኚህ ምክሮች ከዚህ በፊት በአእምሮ ውስጥ ሰርጸው በህሊናው ላይ የሚያቃጭሉ ከሆነ ዛሬ ሰላት ስገድ ሲባል ለምን የሚል ጥያቄ ካነሳ የምንሰጠው መልስ ቀላል ነው። ምክንያቱም አላህ Subhanahu Wa Ta'ala ያዘዘው ተግባር ነው። አላህ ሰላትን ከሰገድክ ይወድሃል። ለሱ ታዛዥነትን የምናንጸባርቅበት ተግባር ነው። የመሳሰሉት ገለጻዎች ልጁ በሚገባው ቃና ሊነገሩት ይገባል። ስራ ብቻ ሳይሆን አትስራም ሲባል እንደዚህ ነው። ይሄንን ነገር እንዳታደርግ ለምን ሲል ምክንያቱም እንዲህ ስለሆነ ብለህ በሱ አእምሮ ልክ ወይም መጠን ምክርን ከምክንያት ጋር ልታቆራኝ ይገባል። የከባድ ተጽዕኖ ያሳድራል። አለበለዚያ ግን ለምን እንደሚሰራ የማይገባው ህፃን ልጅ በሆነ ጊዜ መሰልቸቱ አይቀርም። ሉቅማን አልሐኪም ለልጃቸው የሰጡትን ምክር ስታስተውሉ እያንዳንዱ አረፍተ ነገር በሆነ መቋጫ ተዘግቶ ታገኛላችሁ። እነኛ መቋጫዎች እንደ ዒላ ወይም እንደ ምክንያት ሊቆጠሩ ይችላሉ።
وإذ قال لقمان لابنه وهو يعظه يا بني لا تشرك بالله بالله እንዳታሻርክ በቃ በዚያ በቃ አረፍተ ነገር ወላ በቃ ምክንያታዊ የሆነ ምክር መሆኑን የሚያስይዘው ከዚያ በኋላ ያለው መዝጊያ ወይ መቋጫ ያ ቡነየ ላ ትሽሪክ ቢላህ ኢነ الشرك لظلم عظيم ሽርክ በርግጥ ትልቅ በደል ስለሆነ በደል የሚለው ራሱ ምክንያቱነትን የሚገልጽ እኮ ነው በደል ወይም ظلم የሚባለው ምንድነው وضع شيء في غير موضعه ነው አንድ ነገር ያለ ቦታው ማስቀመጥ መሆን የሚገባው ሰው የማይሆነውን መስራት አምልኮ ለአላህ ብቻ የሚገባ ሆኖ ሳለ ለፍጡራን ማከፋፈል ትልቅ በደል ነው ይህ ምክንያታዊ የሆነ አገላለጽ ነው አድርጎ አታድርጉ ብቻውን ተጽዕኖ ቢያሳድርም ይህ ተጽዕኖ ምክንያታዊ ስላልሆነ ዘውታሪነት ላይኖረው ይችላል ያ ቡነየ ላ ትሽሪክ ቢላህ ኢነ الشرك لظلم عظيم ከዚያ በኋላ አለፍ ብሎ يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأتي بها الله من دون مزجو إن الله لطيف خبير بلجوج سنلبنا أمره وسط الله المفرات بندزيه نكارت بقلل لسرت يجلال مثال النجاجر يتم بالتهيد الله فراي ميلوك قال ተጽዕኖ ላይ ያሳደር ቢችልም ይህ በቁርአን ላይ ተገለጸልን ቃል ይበልጥ ተጽዕኖ ያሳድራል ለምን ምሳሌያዊ ነው انها ان تكن مثقال حبه من خردل يحبه ያንዲት ፍሬ ያህል ክብደት ያላት ከትናንሽ ጥራጥሬዎች ወይም ከሰናፍጭ እንደሚባለው ከዚያም በኋላ فتكن في صخرة ምናልባት በአንድ ቋጥኝ ውስጥ ተደብቃ ቢሆን አስተዋል ቋጥኝ ተጥሎባት አይደለም የተባለው ግን ራሱ ተቦርብሮ ምናልባት ገብቶ ቢሆንና ከዛ ቢደፈር ማለት ነው አው في السماوات በሰማያትም ቢሆን አው في الارض በመድር ياتي بها الله ከገባችበት ያወጣታል ብቻ አይደለም ከማወቅ አልፎ ያወጣታል ان الله لطيف خبير الله سبحانه وتعالى رقيق የሆነ علم ያለው ጌታ ነው يا بني اقم الصلاه وأمر بالمعروف وانهى عن المنكر واصبر على ما أصابك مزجاو من دلو إن ذلك من عزم الأمور لجيه هو صلاة سجد بتشاسون أبقى سجدنا أقيم الصلاة بملكان بزاز كما تفوق الكل عندنا أباتوش وين من ناتوش أنت يا راسهن يملكوا تدوار بتشافتهم بزيه جوبزهم تجري لهم كن يسووش هو تسأل تجري له የሰዎች ውስጥ አትግባ የሚለው በጥቅስ ምልክት ውስጥ ነው ምን ማለት ፈልገው ነው በጥሩ ትእዛዝ ከመጥፎ አትከልክል ይሄ ከቁርአናዊ ትእዛዝ ጋር የሚጋጭ ነው ለአላህ Subhanahu Wa Ta'ala እምነት ያለንን ተቆርቋሪነት የምንገልጽበት ተግባር الامر بالمعروف والنهي عن المنكر اقم الصلاه وامر بالمعروف وانهى عن المنكر ከመጥፎ መከልከል واصبر على ما اصابك በዚህም ሁኔታ በሚያገኝህ ላይ ትዕግስት አድርግ ለምን ከመጥፎ የከለከለ በጥሩ ያዘዘው ሁሉ ሙሲባ ላይ ያጋጥመው ነው ትዕግስት አድርግ ان ذلك من عزم الامور መዝጊያውን አስተውሉት ምክር እንዲህ ነው መሆን ያለበት ይሄ ነገር ከቁም ነገሮች የሚቆጠር ነው በቀላሉ ሲገለጽ ማለት ነው ولا تسعر خدك للناس ولا تمشي في الارض مرحا ፊትህን በማኮማተር ሰዎች ያናገሩት ማለት ነው ወደ ሌላ ያያየህ በንቀት መንፈስ እንዳታናግራቸው በመድር ላይም ስትጓዝ እየተኳራህ ትጓዝ ለምን ምክንያት አለ ምንድነው መዝጊያው ان الله لا يحب كل مختال فخور الله سبحانه وتعالى የሚበጣረርና የሚኮራን በአጠቃላይ ሁሉንም አይወድም واقصد في مشيك واغضض من صوتك من دون مزجو إن أنكر الأصوات لصوت الحمير أكايد الناس تغفلت دمسهن زق أدرك لمن كدمصوች ሁሉ የሚያስጠላው ያ ህያ ድምጽ ነው ድምጽህን ከፍ የምታደርገው ያለ ምክንያት እንደ ህያ የሚያስወቅስ ነው የሚያሳፈርም ጭምር ነው እነዚህ ምክሮች በተለያዩ ጉዳዮች ላይ ያጠነጠኑ ከመሆናቸው ባሻገር በልጆች አእምሮ ላይ የሚያሳድሩትን ተጽዕኖ እናንተ መገመት ትችላላችሁ
መልእክተኛውም አለይሂ ሰላቱ ወሰለም በሚታወቀው ሐዲስ ኢብኑ አባስ ላይ ኢብኑ አባስ እሳቸው ሲሞቱ የነበረው እድሜ አነስተኛ ነው፣ ልጅ ነው። ለሱ የሰጡትን ነገር አስተውሉ። احفظ الله يحفظك احفظ الله تجده امامك ولا كنت تجده تجاهك አላህን ጠብቀው ይጠብቅሃል። ምክንያታዊ ነገሮች በያረፍተ ነገሩ መጨረሻ ላይ ተሰክተው ታገኛለህ። ምክር ተጽዕኖ የሚያሳድረው እንዴት ሲሆን ነው? ስለሆነም ለሌሎች የምንሰጠው ምክር ተጽዕኖ የሚያሳድረው ምክንያታዊነት ሲታከልበት ስለሆነ በተቻለን አቅም አንድ ነገር ስናዘው ለምን እንዳዘዝ ነው እሱ በሚገባው ቋንቋ በድፍኑም ቢሆን ማስቀመጥ ይዘበቅብናል። ይህ ሌላ ትልቅ ተጽዕኖ ያሳድራል። እሱ ምንድነው? ልጁ ወደፊት ሲያድግ ለምክንያት ተገዢ ይሆናል። ትክክለኛ ምክንያቶችን ያከብራል። ምክንያታዊ ያልሆነ ድፍን አመለካከት አይኖረው። ከዚህ ጋር የተያያዙ ሰዎች የሚፈጽሟቸው በርካታ ጥፋቶች አሉ። ወደፊት እናየዋለን። ይህ ያስተምሮት ስልት ቃላዊ ነው ብያቸዋለሁ። ሁለተኛው ተግባራዊ ነው። ምናልባት በብዙ ልጆች ስነ ልቦና ላይ ይበልጥ ተጽዕኖ የሚያሳድረውና አሻራን የሚቀርጸው ይህ ተግባራዊው ትምህርት ነው። ልጆች በአካባቢ በሚያዩት ነገር ይመሰጣሉ። በተለይ ደግሞ የቅርብ ሰው የሚወዱት የሚፈጽመውን ነገር ለመፈጸም ጥረት ያደርጋሉ። ስለሆነም አባት ለልጅ ጥሩን ነገር ማሳየት አለበት። እናትም እንደዚህ። አንዳንድ አባቶች እንደ ምሳሌ ልጆቻቸውን ውሸት ያስተምራሉ። ልጅ ውሸት ጥሩ ነው እያሉ ነው ውሸት የሚያስተምሩት አይደለም። በብዙ መልኩ ነው። ሁለት ምክንያቶችን እንገልጽላችሁ። ሰዎች ልጆቻቸውን ውሸት የሚያስተምሩባቸው ሁለት መንገዶች ሳያውቁ ማለት ነው። የታወቁን ተዋቸው። አንደኛው ልጁን በወጣ በገባ ቁጥር ጥፋቶችን በዝርዝር እየተከታተሉ ለምን እንዲህ አደረክ፣ ለምን እንዲህ አላደረክም፣ ወይም ከዚያ ባለፈ መልኩ ደግሞ መደብደብ መምታት የሚከተል ከሆነ ይህ ልጅ ከእንዲህ አይነት ድብደባዎች ከእንዲህ አይነት ተጽዕኖዎች ለመውጣት ውሸትን እንዳመራጥ መውሰድ አይቀርም። በተዘዋዋሪ ሳይወድ በግዱ አባት ልጁን ውሸት እያስተማረው ነው። ምክንያታዊነት የለም። ሁለተኛው መንገድ አባት በልጁ ፊት መዋሸቱ ወይም ለልጁ መዋሸቱ ነው። ጎሻው ምሳ ከበላህልኝ ከረሜላ ገዛለሁ ይላል። አይገዛለት። እሱም ልጁ ይለምዳል። በቃ ወደፊት እንደዚህ ነው የሚያደርገው። እንዲህ ካደረክልኝ እንዲህ አደርግልሃለሁ ይላል። ቃሉን አያከብርም። ወይም እሱ እየሰማ ይዋሻል። የሆነ ሰው መጥቶ እከሌ ያለ ወይ ሲል የለም በሉ ይላል አባት። ወይም ለልጁ ለራሱ የለም በል ይላል። የለም ይላል። ውሸት እያስተማረው። እነኚህ ተግባራት በተዘዋዋሪ ተጽዕኖ ማሳደራቸው የማይቀር ነው። እንዲያውም ከቃል ንግግር የበለጠ ተጽዕኖ ሊያሳድሩ ይችላሉ። መሸጣውሱ يوما باختيال فقلد شكل مشيته بنوه قال على ما تختالون قالوا سبقت به ونحن مقلدوه وينشأ ناشئ الفتيان فينا على ما كان عوده أبوه. طاووس ታውቃላችሁ? ትርጉሙ በፒኮክ የሚባል አንድ ትልቅ ወፍ መሳይ ነገር አለ። በአማርኛም እንደሆነ አላውቅም። በነጭ ላባዎች ያሉት ምሳሌ አነጋገር ነው። በኩራት መንፈስ እየተመጣረረ ሲሄድ ልጆቹም ልክ እንደሱ እየተመጣረሩ ከኋላው ተከተሉ። ምንድነው የሚያኮራቸው አላቸው ዞር ብሎ። ምን አሉ? ሰበቅተ ቢሂ ወነሕኑ ሙቀሊዱሁ፣ አንተ ነህ የጀመርከው እኛ ደግሞ እንደሱ እየፈጸምን ነው አለ። ግልጽ ነው። ስለዚህ ሰዎች ልጆች በስርዓት እንዲያድጉ ከፈለጉ ጥሩ ቁድዋ ወይም አርአያ ሊሆን ይገባል። ጥሩ ቁድዋ ወይም አርአያ ሊሆን ይገባል። ብዙ ጊዜ እንደ ምሳሌ ልጆች አንድ ነገር ተፈጽሙ ይህ ጥፋት እንዴ ልጅ ሆኖ በዚህ ጊዜ እንደ አይነት ጥፋት ይፈጽማል ብለን እንደነቃለን። ለምሳሌ ሲጃራ ሲያጨስ ከታየ ካፊሩም ቢሆን መንገድ ላይ አንድ
እድሜው ለጋ የሆነ ወጣት ሲያጨስ ካየ ይቆጣዋል ወይም ደግሞ ይደነቃል። እኔ ግን አንድ ነገር እላለሁ ከዚህ ይበልጥ የሚያስደንቀው ትልቁ ማጨሱ ነው። ሐቂቀት ልጆች አእምሯቸው ገና አልበሰለም። ያዩትን ለመሞከር ስለሚፈልጉ ሲጃራ ሲያጨስ ሳይሆን እሱም እስቲ ልሞክረው ጥሩ ይሆናል ብሎ ወረቀትም ጠቅልለው ቢሆን ጫፉ ላይ ለቅሶበት ይስበዋል። ልጅ ነው ገና ነው። ስለዚህ ይሄ የሚያስደንቅ አይደለም። ግን ልንወቅሰው ልናስተካክለው ይገባል። ይሄ ብዙ በርካቶች አሉ። ግን ትልቁ ሰው አእምሮ የተሟላ የተባለ የሰው ተአማኒ መሆን የሚችለው የማይጣፍጥ ገንዘብን የሚያጠፋ ጤናን የሚያንኮታኩት ጭስ ወደ ሳምባው ማስገባቱ ይበልጥ ሊያስደንቅ ይገባል። ከህፃኑ ይበልጥ ማለት ነው። እነኚህ ሁለት መንገዶች ሶስተኛ መንገድ በብዛት የላቸውም። ተግባራዊ መንገድና ቃላዊ መንገድ። በሁለቱም መስኮች ላይ ብዙ አባቶችና እናቶች የሚፈጽሟቸው በርካታ ስህተቶች አሉ። የተወሰኑትን እንደ ምሳሌ ለመዘርዘር እንሞክራለን። የመጀመሪያው ምክንያታዊነትን ማጣት ነው። ቅድም አብራርቻለሁ አልደግመውም። ግን እንደ ምሳሌ ልጆቻችን ቁርአን እንዲቀርሉ እንፈልጋለን። ቁርአን ቅራ እያልን ዝም ብለን እንደበድበዋለን። እሱ አይገባውም። ትርጉሙ ራሱ ምን እንደሆነ አያውቅም። እሺ አሊፍ ፈታአ ይደጋገማል። መጨረሻ ላይ ሊሰለች ይችላል። ግን ያ ከሚሆን ቁርአን ማለት የአላህ ቃል ነው። የአላህን ቃል ከማንም ይበልጥ ማወቅ አለብን። ውስጡ መመሪያዎች ስላሉት የህይወታችን መመሪያ ነው። በዚህ መመሪያ መሰረት ደግሞ ህይወታችንን ከመራን የአላህን ታላቅ መስተንግዶ እናገኛለን እያለ ምክንያታዊ ምክርን ሊዘረዝርለት ይገባል። በልጆች ላይ ይሄ ተጽዕኖ ያሳድራል። ሁለተኛው ስህተት ልጆች በሚያጠፉበት ወቅት ያለው የሰዎች አቋም ነው። ሰዎች በዚህ ላይ ሁለት ተቃራኒ ጠረፎች ላይ ናቸው ማለት ይቻላል አላህ ካዘነለት በስተቀር። የመጀመሪያዎቹ በነጋ በጠባ ቁጥር ወይም በትንሹም በትልቁም ዱላ የሚቀናቸው ሌሎችን ማስተካከል የሚቻለው በዱላ ነው ብለው የሚያምኑ ናቸው። ሌሎች ደግሞ ዱላ የሚባል ነገር በፍጹም መሆን የለበትም የሚሉ አሉ። የዱላ ባለቤቶችን መንገድ ስናይ በህፃኑ ላይ የሚያሳድረው ተጽዕኖ ምናልባት እነሱ ከሚፈልጉት አንፃር ተቃራኒ ይሆናል ሲበዛ ማለት ነው። ምክንያቱም ነዓም ሰዎች ሁለት አይነት ናቸው። ቃል የሚገስጸው አለ፣ ዱላ የሚገስጸው አለ። ይሄ ከህፃን ጋር ባይገናኝም እንዴት ነው ሰው ልጅ ባጠቃላይ። ለዚህ ነው እኮ ዱንያዊና አኺራዊ ቅጣቶች ምን የሆኑት የተደነገጉት። ይሄ ጥሩ አይደለም ተው ስለተባለ ብቻ የማይተዋል፣ ስራ ስለተባለ ብቻ የማይሰራ ነው። እዚህ አላህ Subhanahu Wa Ta'ala ቁርአንን ከማውረዱ ጋር አብሮ ሌላም ነገር አውርዷል። لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط وأنزلنا الحديد استوعبتم وأنزلنا الحديد فيه بأس شديد ومنافع للناس ብዙ አይነት ሰዎች አሉ። ምክር የሚገዛቸው አሉ፣ ኃይል ብቻ የሚገዛቸው አሉ። አንዳንድ ሰዎች ወይም አንዳንድ እምነቶች ላይ ፍጹም ኃይል አያስፈልግም ሲባል ሰማይ። ለምን? ምክንያታዊነት ያስፈልጋል። ሁሉም ሰው ግን እንደዛ አይደለም። አንዳንድ ሰዎች ደግሞ በተቃራኒ በኃይል ብቻ በጡንቻ የሚያስቡ አላህ Subhanahu Wa Ta'ala ቅድሚያ የጠቀሰው ምንድነው? وأنزلنا معهم الكتاب والميزان ይሄ ነው ቅድሚያ የተጠቀሰው። አላህ ቁርአንን አውርዷል፣ መመሪያ ነው። በቁርአን ላይ የተመሰረተ ህግም በተዘዋዋሪ ወደ ቁርአን ይመለሳል። አልሚዛን የተባለው وهو القياس الصحيح ليقوم الناس بالقسط። ሌላም ነገር አለ። وأنزلنا الحديد ብረት ማለት ነው። በሳይንሱ መስክ በዚህ ላይ የሚጠቀስ በርካታ ተአምር አለ። እሱን አንጠቅሰውም። ግን وأنزلنا الحديد فيه بأس شديد ለምን ከተባለ ይህ መለኮታዊ ትእዛዝ ያልገዛውን ሐዲድ ወይም ብረት ይገዛዋል፣ ያስተካክለዋል ማለት ነው። ለምን ሰዎች እንዲህ አይነት ባህሪ ያላቸው
إن الله لا يزع بالسلطان ما لا يزع بالقرآن عثمان እንደሚለው ለዚህ ነው ሸይኹል ኢስላም ተይሚያ ይህን አስመልክቶ አሁን የተቀስኩላችሁ መልእክት ካሰፈረ በኋላ فقوام الدين على الكتاب الهادي والسيف الناصر وكفى بربك هاديا ونصيرا ይላል የዲን መመስረቻው መቆሚያው ሁለት ነገሮች ናቸው الكتاب الهادي والسيف الناصر ግን ሁለቱም ተግባራዊ ሲሆኑ ስርዓት በተላበሰ መልኩ የዲን አዋቂዎች ባጸደቁት መልኩ ነው የሚሆነው እናም ልጆችን ሁሉ ጊዜ በዱላ ማስፈራራት ቅድም እንዳልኩት በርካታ መጥፎ ተጽዕኖዎችን ያሳድራል አንደኛው ውሸት ማስለመድ ነው ሁለተኛው ጥላቻን መውረስ ምክንያቱም እንደሆነ ሳይገባው ሁሌ በትንሹ ባል አንዳንድ ጊዜ የሚደንቀው ለመጀመሪያ ጊዜ የሆነ ነገር በስተትም ቢሆን ሲያጠፋ ልጁ ይገረፋል ወይ ይመታል ይሄ ስህተት ነው እዚህ ላይ ሁለት ሌሎች ስህተቶችን መጥቀስ ፈልጋለሁ የመጀመሪያው አንዳንድ ሰዎች አይ በተፈቀደ መልኩ ልጃችንን ስርዓት እንድንቅጣው በሚል ሽፋን ልጆቻቸውን ስሜታቸውን ቁጣቸውን ለማብረድ ወይም ለበበቀል ይቀጧቸዋል ይሄ አይፈቀድም ልጆች ከሆኑ ማለት ነው ህፃናትን ቁጣን ለማብረድ ብሎ መደብደብ አይፈቀድም ስርዓት እንዲህ ሲባል ብቻ የሚጠቅመው ከሆነ ብቻ ነው ማለት በሌላ ነገር ሁለተኛው አንዳንድ አባቶች ልጆቻቸውን መቅጣት አለብን ብለው ሲወስኑ ወይ በትክክል መቀጣት ሲገባው ራሱ እኔ ከምቀጣይና ታላቅ ወንድሙ ይጠራና ና በለው ደብድበው ወይ ደግሞ ግረፈው ምን እያደረገ ነው በሱና በታላቅ ወንድሙ መካከል ጥላቻን እያሰፈነ ይህም ስህተት ነው የዚህ ተቃራኒ ደግሞ አቋም ልጆች ጭራሽ መነካት የለባቸውም በብዙ ምዕራብ ሀገራት ለምሳሌ አሜሪካ ላይ ልጆችን መደብደብ እንኳን ይቀርና ለቅጣት ብሎም መግራት የተከለከለ ታውቃላችሁ ልጅህን ስርዓት ለማያዝ ብለህ ልትመታው እጅህን ካነሳ እሱ ስልክ አብሮ ያነሳል የት ነው የሚደውለው 911 የሚባለው ይደውል ወዲያ ፖሊስ ጠራና አባቴን ይመታኝ ነው ፊልም እንዳይመስላችሁ የእውነት ነው አሁን ያለ ነገር አባቴን ይመታኝ ነው ወይ መታኝ ነው በይሳት ፖሊስ ወዲያው ከትይላል የመጀመሪያ ጊዜ ከሆነ ማለት ከብዙ ማስጠንቀቂያዎች ጋራ የሆነ ገንዘብ ቅጣት ተቀጥቶ ይተው ይችላል ሁለተኛ ሶስተኛ ጊዜ ከሆነ ልጁ ይወሰድበታል ማሳደግ አልቻልክም ስለዚህ ተመልከቱ የዚህ ውጤት ወይም ከዚህ ውጭ ሌሎች በርካታ ተጽዕኖዎች ያሳደሩትን ውጤት በአገራቸው ላይ አስተውሉት ባህሪያቸውን ይመስላል ይህ ከሆነ ከምዕራብ በኩል ስለነፈሰ ብቻ አንዳንድ ሰዎች ማሻአላህ ይሄ ነው ስልጣኔ ብለው ያስባሉ በመሆኑም ልጅ መነካት የለበትም ልጅ እንዲህ ናን የቅድሙን ጠርዘኛ ወይም ደግሞ ጽንፈኛ አቋም ለመከላከል ስንል ገደብ ማስቀመጣችን ትክክል ነው ነገር ግን በዚህ በኩል ደግሞ ገደብ ማጣት የለብንም ትክክለኛው አቋም መልእክተኛው አለይሂ ሰላም ቅድም በተጠቀምኩት ሐዲስ ላይ እንዳስተማሩን አስፈላጊ ሲሆን ብቻ መጠቀም ነው ምን ማለት ነው يعني اخر الدواء الكي እንደሚባለው የመጨረሻው አማራጭ ሲሆን ማለት ነው اذا لم يكن الا الاسنه مركب فما حيله المضطر الا ركوبها አማራጭ ሲጠፋ ግድ ይሄ መሆን ይጠበቅበታል ስርዓት የሚያስይዘው ይሄ ሲሆን ብቻ ማለት ነው መልእክተኛው አለይሂ ሰላም በቀደሙ ሐዲስ ላይ وضربوهم عليها وهم ابناء 10 ይላል 15 ሲሞላቸው ምቷቸው ሰላት ካልሰገዱ ማለት ነው አመታቱ ራሱን የቻለ ገደብ አለው ያው ፊት አይመታም ብሎ ምን ነገር የሚያስፈልገው አይመስለኝም አጥንት አይሰበርም መባል ያለበት አይመስለኝም የታወቀ ስለሆነ የሚፈልገው እንዲፈራ ነው 15 ምታቸው 7 አመት ላይ ነበር እዛቸው የተባለው 3 አመት ሙሉ ትዕግስት አድርገናል አስተዋላችሁ ከ10 አመት በኋላ ነው የሚጀምረው ስለዚህ እዚህ ላይ ያሉት ውጅንብሮችን ሊነሱ ይገባሉ ማለት ነው ሌላው ብዙ ወላጆች ስህተት ውስጥ ከሚወድቁባቸው መስኮች መካከል አንዱ ልጆችን ማበላለጥ
ይህ ተግባራዊ በሆነ ወይም በሚታይ ቁሳቁስ ሊሆን ይችላል አሊያም ደግሞ በንግግር ሊሆን ይችላል የንግግሩን እናስቀድም አንዳንድ ሰዎች ልጆቻቸውን ይጠሩና በተለይ እንግዳ ፊት ማለት ነው እንግዳ መጥቶ ታወቁ ይባላል ይሄ እንኳን ምንም አይገባውም ደደብ ነው እህቱ ትበልጣዋለች እሷ ጎበዝ ነች ወይም ደግሞ ታናሹ የት ስንት ነገር አቃል ይሄ ግን ምንም የማይገባው ደደብ ነው ይላል ታላቁን ጠርቶ ይሄ ልጅ እንግዳ ፊት እንዲህ ሲባል ምንድነው የሚሰማው ያለውን ስሜቱን ሞራል ወኔውን ሙሉ ለሙሉ ማጥፋት ነው በማነሳሳት ፋንታ ይባስ ጥላቻን ምቀኝነትን እንዲያመረቅዝ ማድረግ ነው ስለዚህ ማበላለጥ ሲባል ከንግግር አንፃር ትክክለኛ የሆነ ፍትህ ሊሰፍን ይገባል ይሄንን በጥሩ መልኩ በፈገግታ እየተቀበልን እያስተናገድ ነው እያቀፍ ነው እየሳም ነው ያኛው በተቃራኒ የምናረቀው ከሆነ ይሰማዋል ምን ያመረቅዛል ከጥላቻ አልፎ ምቀኝነትን ያመረቅዛል ጥላቻ አልፎ ምቀኝነትን ያመረቅዛል ጥላቻ ለዚህ ነው መልእክተኛው hatta ሁለተኛው መስክ ላይ እሱም በሚሰጥ ቁሳቁስ ላይ ፍትህ መስፈን እንዳለበት ተናገሩ ተቁላህ ወአድሉ በይነ አውላዲኩም አንዱ ለአንድ ልጅ የሆነ ያህል ንብረት ስጦታ ሰጥቼዋለሁና በዚህ ላይ እንዲመሰክሩልኝ ፈልጌ ነው አላቸው አኩለ ወለድከ ነሐልተሁ مثل ما نحلته ለሁሉም ልጆች ለሱ እንደሰጠው አይነት ሰጥተሃል አሉት መልእክተኛው አለይሂ ሰላቱ ወሰለም አያል ሰጠው ማለት ለሱ ብቻ ነው ሰጠው ማለት አሽድ على هذا غيري فاني لا اشهد على الزور ይፈልግ ሌላ የሚመሰክር ልፈልግ እኔ እንዲህ አይነት ጥፋት ላይ አልመሰክርም ማለት ዙር የሚባለው መጥፎ ንግግር ሁሉ ሊካተትበት የሚችል ቃል ነው የግድ የውሸት ምስክርነት ቃል ብቻ አይደለም ስለዚህ ወለዚነ لا يشهدون الزور ሲል ብዙ ዑለማዎች የተለያዩ ትርጉሞችን ሲሰጡ አንደኛው የካህዲያን አመት በዓል ብለዋል ሌሎች ደግሞ ዘፈን ብለዋል ጥፋት ወንጀል ለምን لا يشهدون الزور እንዲያለው لا يشهدون بالزور አይደለም ያለው ስለዚህ ፍትህ መስፈን ይጠበቅበታል ለልጆች በመናገርከው ተዓሙል ወይም ደግሞ በመናሳየው ፊት ላይ ማለት ነው ሌላው ስህተት በርካታ ሰዎች ስለሌሎቻቸው ህይወት መሳካት ብቸኛ ምልክት አድርገው የሚቆጥሩት የትምህርት ቤት ውጤታቸው ነው ጎበዝ በርታ ያለ የሚያበረታቱት የትምህርት ጉዳይ ሲሆን ብቻ ነው ትምህርት ቤት ሄዶ አንደኛ ከወጣ ወይም ጥሩ ውጤት ካገኘ ማሻአላህ ጎበዝ ነው የሚባለው ከዚያ ውጭ አመለ ጥፉ ቢሆን በዲን ላይ ምንም አይነት አስተዋጽኦ ባያደርግ ለመማርም ጥረት የማያደርግ ቢሆን ታላቆችን የማያከብር ቢሆን ብዙ ደንታ አይኖራቸው በተቃራኒ ደግሞ በትምህርቱ ውጤት የሆነ ያህል ደካማ ቢሆን ነገር ግን ከዚያ ውጭ በተለያዩ መስኮች ላይ ብልጫ እንዲያሳይ ይሄ እንደ ብልጫ አይቆጠርለትም ብዙ ሰዎች ብቸኛ ሚዛናችን ትምህርት ሆነ ዘካ ብቸኛ እኮ ሚዛን አይደለም ዘካ የሚባለው ተራጮልነት ማለት ነው ይሄን ነገር ተገንዝቦ ከዛ በኋላ ማወቅ ሰዎች ሊበልጥ ይችላል እሱ ሰዎች ሊበልጥ ይችላል ግን ዋናው አቅሉ ነው ይሄንን አእምሮ በመልካም መስክለት መጠቀም መቻሉ ነው እናም ይሄ ብቸኛ መመዘኛ መሆን የለበትም ሌላው ብዙ ሰዎች የሚሳሳቱባቸው ርዕሶች አንዱ ልጆቻቸውን ሁሉ ጊዜ የሆነ ስራ ላይ እንዲጠመዱ ወይም በዚያ ሙያ መስክ ላይ እንዲሰማሩ ይፈልጋሉ በብዛት የራሳቸው ሙያ መስክ ነው የሚሆነው አባቱ ኢንጂነር ከሆነ ልጅም ኢንጂነር መሆን አለበት ይላል ወታደር ከሆነ የግድ ወታደር መሆን አለበት ይሄ ግድ አይደለም ሰዎች ተሰጧቸው ይለያያል ፍላጎታቸውም ይለያይ ይችላል ነገር ግን ትልቁ ዕውቀት ዝንባሌያቸውንና ፍላጎታቸውን አውቀን ከዲን ጋር የማይጋጭ እስከሆነ ድረስ በዚያ ላይ እነሱን መርዳት ነው hatta ዲን ላይ ሁሉም ሰው እኮ ዓሊም ይሆን አልተባለም ግልጽ ነው ሁሉም ግለሰብ ዓሊም ካልሆነ እንዴት ይሆናል እንደዚህ አይባልም ማለት ነው የግድም አይደለም ዋጅብም አይደለም አስሉ ስለዚህ በመስካቸው ላይ እርዳታ ማድረግ ዝንባሌያቸውን አይተን በዚያ ላይ ግፊት ማድረግ መቻል
ማንኛውም ተግባር ወይም ሙያ ከፍላጎትና ከፍቅር ጋር ሲሆን ይበልጥ ተጽዕኖ ያሳድራል። ከተጽዕኖች ወይም ከስህተቶቹ መካከል አንዱ አንዳንድ ሰዎች ስለልጆቻቸው ብዙ እውቀት የላቸው፣ የት እንደሚውልም አያውቁም። ብቻ የሆነ ነገር ላይ ያተኩሩና ይሄን አድርግ ይሄን አታድርግ ብቻ ነው። ከምንም ይልቅ ደግሞ ከአባትም ከእናትም ይልቅ በልጆች ላይ ተጽዕኖ የሚያሳድረው ጓደኛ መሆኑን መርሳት የለብንም። ሰዎች ለአባት እናታቸው ለወንድም ለእህታቸው የማይነግሩትን ሚስጥር ለጓደኞቻቸው ይዘከዝካሉ። ጥብቅ የሆነ ትስስር ነው ያለው በመካከላቸው መካከል። ጓደኛ የተባለው ለምንድን ነው? በአንድ መንገድ ላይ ወደ አንድ አቅጣጫ ስለሚጓዝ ነው። ስለዚህ ነው አንተ የጓደኛ ማንነት ነገርኝና አንተ ማንነት ነግርሃለሁ የሚባለው እንዳባባል። አንድ ሰው ማንነቱ በጓደኛው ማንነት ላይ የተወሰነ ነው የሚሆነው። ለምን ከተባለ ጓደኝነት በአንድ ጎዳና ላይ ወደ አንድ አቅጣጫ መጓዝ፣ ይሄ ግን ወደ ተቃራኒ አቅጣጫ እየተጓዘ ከሆነ ሁለቱ የግድ መላቀቅ አለባቸው። በአንድ ላይ መጓዝ አይችልም። ይህ ተጽዕኖ ከባድ ነው። ስለዚህ ማን ነው ጓደኛቸው? ይሄን ማወቅ አለበት። እንዲያውም ከማወቅ አልፎ ተርፎ ማወቅ ብዙ ጊዜ ጥቅም ላይ ሊኖር ይችላል። ምን ማለት ነው? ከተፈጠረ በኋላ ችግሩ ከተከሰተ በኋላ ጓደኛው ማን ነው አወቅ ካላወቅ እንደገና ጥሩ ተጽዕኖ ለማሳደር ሊከብድ ይችላል። ስለዚህ ማድረግ ያለብህ አስቀድመህ አንተ ጥሩ ጓደኛ እንዲይዝ መንገድ መቀየስ፣ ጓደኞቹ መልካም ጓደኞች እንዲሆኑ ከነሱ ጋር ማገናኘት፣ መልካም ጓደኞች ያሉበት ቦታ እንዲውል ማድረግ የትልቅ ተጽዕኖ አለው። ከተፈከሩ የሚፈከሩት ለምሳሌ في حفظ القرآن ሊሆን ይችላል። ቁርአንን የበለጠ በመሐፈዝ ወሬያቸው ሁሉ ከዲን ጋር የሚቆራኝ እንዲሆን ማድረግ ይሄ ትልቅ ተጽዕኖ አለው። ነገር ግን ስህተት ከተፈጸመ በኋላ ጓደኛን ማላቀቅ ይከብዳል። ወደንም ጠላን ማለት ነው። ከዛሬ ጀምሮ ይላል አንዳንድ አባት፣ ከዛሬ ጀምሮ ከዚህ ልጅ ጋር ባይ ወየው እሱ መንገድ ላይ ሲያገኘው ምን እለፍ ብሎ ተደብቆት እየሮጠ አያመልጥም። በብዛት እንደሱም አይሆንም። መጀመሪያ ነበር መፍትሄ። ከዛም በኋላ ማስረዳት የግድ ነው። ቅድም የተባባልነው ምክንያታዊነት ሁሌ በርካታ መስመሮች ከስሩ ሊሰመሩለት ይገባል። ከስህተቶች መካከል ልጆችን አንድ ነገር እንዳይሰሩ ልንገስጻቸውና ከዚያ እንዲርቁ ስንፈልግ በተለይ ህፃን ልጆች ከሆኑ ተው እንለዋለን። ወይ አያጅቦ ይመጣል እንለዋለን፣ ወይ የሆነ ጭራቅ አለ እንለዋለን፣ ወይ ዶሮ ቆራጭ እንለዋለን። የሌሉ ነገሮች ናቸው ሁሉ። በሌለ ሰመናዊ ማስፈራሪያ ልጆችን መገሰጽ መጥፎ ነው። ዋነኛው ችግር ፍርሃት በልብ ውስጥ ያድርበታል። እንደዚህ እየተባለ ያደገ ልጅ በጨለማ የሆነ ክፍል መግባት ይፈራል ነው አይደል? ዛሬ ደግሞ ይሄን የሚያባብሱ በርካታ ነገሮች አሉ። ፊልም የሚባል ነገር አለ። ያው ስለ ፊልም ብዙ ማለት አልፈልግም። አሁን ከዚህ ጋር በተያያዘ ከፍራቻ ጋር አስፈሪ ፊልሞች አሉ እንደ መዝናኛ የሚታዩ። መፍራት እንዴት መዝናናት እንደሚሆን አላውቅም፣ ግን የቴረር ፊልሞች የሚባሉ በብዛት የሚሰሩ አንዳንዴ ከቴረር ውጭም ተብለው የሚሰሩ ፊልሞች ሐቂቃተን ከእውነታው የወጡ ናቸው አብዛኛዎቹ። ድሮ ልብ ወለድ ምንድነው ሲባል ልብ ወለድ በእውነተኛ ታሪክ ወይም በእውነተኛ ክስተት ላይ የተመሰረተ ምናምን ተብሎ ነበር ታሪክ የሚደረገው አይደል? ዛሬ በውሸት ላይ የተመሰረተ ሆኗል። የማይፈጸም ነገር ከሌላ ዓለም የሆኑ ሰዎች መጥተው ከዛ በኋላ አንዱ ሲፈልግ ይበራል አየር ላይ፣ አንዱ ሲፈልግ ደግሞ እንደ መኪና ይጓዛል፣ አንዱ ይቀያየራል፣ አንዱ የሌሉ ነገሮች ልክ እንደ እውነት እየተቀረጹ ፊት ለፊት ይታያል። ህፃኑ ልጅ ምስኪን ነው እንደምታውቁት፣ ለመጀመሪያ ጊዜ ዱንያ ውስጥ የመጣው አይደለ? ቅርብ ነው እኮ እንደኛ ብዙ ልምድ የለውም። ብዙ አመታት አውቆ ይሄ ውሸት ነው ይሄ ውቀነት ነው አይደል? አሁን ገና ነው ወደ ዱንያ መጥቶ ሁሉ ነገር አዲስ ነው። ሁሉ ነገር ለሱ ተአምር ነው። በንጹህ አእምሮ ደግሞ ያያቸው ነገሮች ይቀርጻል። አንዳንድ ጊዜ እሱ ፈልጎ እያስታወሰ ባይቀርጽ አእምሮ ውስጥ የሆነ ቦታ ይቀመጣል። አንዳንዶች አንኮንሺየስ የሆነ አእምሮ አለ እንደሚሉት የሆነ ቦታ ይቀመጣል። በኋላ ተጽዕኖ ብቻ ይቀራል። ላስታውስ ቢል ተጽዕኖ ከየት እንደመጣ ማስታወስ አይችልም። ግን ተጽዕኖ ቀርቷል አእምሮ ውስጥ። ገብቷችኋል?
አንዳንድ ሰዎች በትልቅነታቸው የሆነ ነገርን በጣም ይጠላሉ ለምን እንደሚጠሉት አያውቁትም ግን የሆነ ምክንያት ሊኖር ይችላል ወደፊት በፊት ማለት ነው በህይወታቸው ላይ ተቀረጸ ግን ምኑ ቀረ ተጽዕኖው ቀርቶ ዋናው ክስተቱ ከአእምሮ በኖ ጠፍቷል ይህ አይነት ነገር ሊፈጠር ይችላል በማይሆኑ ነገሮች ማመን ሊከሰት ይችላል ከዚህ ጋር የሚጠቀሰው ሌላው ስህተት ምንድነው ልጆች ስለሆኑ ብሎ ብቻ አንዳንድ ነገሮች እንደመዝናኛ ለነሱ ሙሉ ለሙሉ ማመቻቸት ከዚህ ውስጥ አንዱ ካርቱን ፊልም የሚባል ነገር ብዙ ካርቱን ፊልሞች በቀጥታም ተዘዋዋሪ በልጆች አእምሮ ላይ የሚያሳድሩት ተጽዕኖ አለ የሚያሳድሩት ተጽዕኖ ከአቂዳ ጋር የተገናኘ ሊሆን ይችላል ከባህሪ ጋር ከአስተሳሰብ ጋር እንደዚህም ከአእምሮ ፍጥነት ጋር የተገናኘ ከአቂዳ ጋር ሲባል አንዳንድ ካርቱን ፊልሞች ላይ ለምሳሌ የሆነ የሚወለወል ነገር ሲነካ አንድ ትልቅ ጋኔን ይመጣል ከዛ በኋላ ምን ላደርግልህ ይለዋል እንደዚህ ያደርግልኝ ይለዋል ያደርግለታል አስማት ተብሎ ማለት ነው ሁሌ አስማት የሚለው ቃል ከህፃናት አፍ የማይወጣበት ደረጃ ላይ ነው ያለው ሲጫወቱ እንኳን አትመለከቱም እርስ በርስ እኔ በአስማት እንዲያረጋለ ያየውን ነው የሚተገብረው ከዚህ አልፎ ተርፎ አንዳንዴ በጀነትና በእሳት ሾፍ ቀጥታ በዚህ ላይ የሚያሾፉ ነገሮች አሉ በተዘዋዋሪ ማለት ነው አንዱ ደግሞ ይመጣል ካርቱን ፊልም ነው ይሁሉ እኔ የእንትን አምላክ ነኝ ይላል ያኛው ደግሞ የእንትን አምላክ ነኝ ይላል ሁለቱ አምላኮች ይደባደባሉ ወይ ይጣላሉ በርካታ እንዲህ አይነት ከአቂዳ ጋር ቀጥታ የሚገናኙ ነገሮች በተዘዋዋሪ በልጁ አእምሮ ውስጥ ተጽዕኖ ያሳደሩ እኛ ግን እየተዝናና ይመስላል አስማን ብዙዎቻችን ምን እንደሚልም አናውቅም አናየው ባህሪያዊ የሆነ ተጽዕኖ ያሳድራል ይሄ ነገሮችን ማቃለል ለምሳሌ ሁሉም የሆነ ነገር ስለሚያይ ያወራል ስልቱ ራሱ ይለያል በቀስታ ማውራት ሲገባው የሆነ ጊዜ ፍንጥር ብሎ ይዘልብና የሆነ ነገር ይላል ከዛ በኋላ ይቀልድብሃል ከዛ ድንገት ይስቅብሃል ከዛ ድንገት ያለቅስብሃል ይሄ ሁሉ የነዚህ ፊልሞች ተጽዕኖ ነው ወይ ደግሞ ነገሮች ቀላል መስለው ይታዩታል ምክንያቱም በካርቱን ፊልም ላይ ነገሮች በትክክለኛው ፊልም እንደዛ ነው ግን በተለይ እነሱ የሚያዩት ካርቱን ፊልም ላይ በአንድ ጊዜ የሆነ ህንጻ ድምጥማጡ ይጠፋል በአንድ ጊዜ ዓለም ተጠፋና ሌላ ዓለም ጋር ይኬዳል በአንድ ጊዜ አውሮፕላን ይወድቃል በአንድ ጊዜ ሰው ይሞታል በአንድ ጊዜ ሰው ይድናል ቀላል ነው እነሱ እየሳቁ ነው ይሄን የሚያዩት አንድ ጊዜ ትዝ ይለኛል የሆነ ሰው ላማክርህ ብሎኝ ልጆቼ ፊልም በጣም እያዩ አስቸገሩኝ በተለይ ካርቱን ፊልም እያዩ በጣም ስላስቸገሩኝ ምን ማድረግ ይጠበቅኛል ተጽዕኖ እያየሁ ነው ፊት ለፊት ቤቴ ውስጥ አንድ ጊዜ በመኪና እየነዳሁ በከባድ ፍጥነት ነበር ድንገት የሆነ መኪና ገባብኝና ቀጥታ ተጋጨኋል እነሱ ከኋላ ተቀምጠው ነበር በዚህ ሰዓት መጀመሪያ የደነገጥኩት እነሱ እንዳይደነግጡ ፈርቼ ዞር ብዬ ሳያቸው እነሱ በሳቅ ከት ብለዋል ተጋጨ ብለው ማለት ነው ባህሪያዊ ተጽዕኖ እንዲህ አሁን የጠቀስኩላችሁ ምሳሌዎች ብቻ አይደለም በርካታ መጥፎ ተጽዕኖዎች አሉት አንዳንዴ የአእምሮ ብቃትንም በከፍተኛ ደረጃ ይቀንሳል ጋር የሚታየው የሌለ ነገር ነው ከጋህዱ ዓለም ተነጥሎ የሌለ ነገር ላይ ትኩረት አድርጎ ያንን ነገር ይሸምድድ ይሄዳል ቁም ነገር አይደለም የሚያየው ይሁን ነገር በቃ ሲገባ ሲወጣ ነው ወይ በቃ እና ድመት ሲሯሯጡ ስለዚህ ለቁም ነገር የተዘጋጀ አእምሮ አይኖርም ቁም ነገርን በከባድ ሁኔታ ይሰለቻል መስማት አይፈልግም ቀልድ ጨዋታ ወይም ደግሞ እንዲህ አይነት ነገር ብቻ ነው በቃ የሚያምረው ከዚህ ጋር አብሮ የሚጠቀሰው ጌም የሚባለው ነገር ነው ጌም መጫወት ተብሎ አእምሮ ውስጥ ጌም طبعا حرام ነው አይደለም ርዕሱ ማለት ነው ያሌላ ጉዳይ ነው ግን ጧት ማታ ይሄንን ነገር የሚቀጠቅጡ የሆኑና አእምሮአቸው ውስጥ ምን ያህል ተጽዕኖ ያሳድራል በህልማቸው ራሱ ያያሉ ይሄን ነገር ይሄ ማሾፍ አይደለም ግን እንደዚህ አይነት ነገር ነው የሚስተዋለው ምክንያቱም ብዙዎች ያው ከውጭ ሀገር ሲመጣ ይሄ ለልጆች ተብሎ የተዘጋጀ ሲባል ማሻአላህ ይላል ፈረንጅ መቼም አዋቂ ነው ሳይንቲስቶች አሉ ይሄን አጥንተው ለልጆች እድገት የሚጠቅምና ይመስላችኋል ልክ እንደ ወተት የሚጠጣ ነገር ይመስላል በዚህም የተነሳ የልጆች ብቃት በተለይ በትምህርት ቤቶች ከዚህ በፊት በከፍተኛ ሁኔታ ጥናቶች ተደርገው ትምህርት ቤቶች ውስጥ የሚያሳዩት ብቃት መቀነስ ዋነኛ ምክንያት ተደርጎ የተቆጠረው እነሱ ጊዜያቸውን የሚያሳልፉበት የካርቱን ፊልም ወይም ሌላ ፊልም በቀን 2 ወይ 3 ሰዓት የሚያሳልፍ ከሆነ ተጽዕኖ እንደዚሁ በቀን 5 ሰዓት ይሄን ያየ የሚያሳልፍ ከሆነ ተጽዕኖ ከባድ ሆኖ ይገኛል በርካታ ተጽዕኖዎች አሉ
ስለዚህ ከሆነ ቦታ የመጣን ነገር በአጠቃላይ ለልጆች ስለተባለ ብቻ ወይም ልጆች የሚል ጽሑፍ ስለተጻፈበት ብቻ እኛም ማበርከት አንችልም። ይሄን ነገር ተግባባን። ለሁሉ ነገር ሚዛን ሊኖረን ይገባል። ለሁሉ ነገር መለያ አለ። ከስህተቶች መካከል አንዱ ልጆችን በማይሆኑ ጥያቄዎች ማጨናነቅ። ከአባትና ከእናት ማን ትወዳለህ ይላል። የሆነ ጊዜ አባቴ ነው ሲል የሆነ ጊዜ እናቴ የሆነ ጊዜ መጠየቅ አይፈልግም። ምንድነው ያስፈልገው ይሄ ጥያቄ? ተግባባን። አንዳንድ ጊዜ ከጥያቄ አልፎ በቀልድ መልክም ቢሆን አልወድህም በለው ይባላል። ትንሽ ልጅ ነው አባቴ የሆነ ነገር ስለከለከለው አልወድህም ይላል በቀላሉ ማለት ነው። እናቱም እንደዚህ። እነኚህ ነገሮች ተጽዕኖ ያሳድራሉ። ሁሌ በተለይ ቅድም እንዳልኳችሁ ምናልባት ቃሉ ባይቀር እንኳን ተጽዕኖ የሚቀር አሻራው የሚቀር ጥሩ ነገር ማስፈር ነው ያለብን። አባትና እናትን መውደድ አለብህ፣ ማክበር አለብህ። ግልጽ ነው አይደለም? አላህ እንዲህ ብሏል፣ አላህ እንዲህ ወደ እነኚህ አይነት ቃላት ናቸው ሁሌ በጆሮ ሊንቆረቆሩ የሚችሉ። ሌላው ስህተት ልጆችን ሙሉ ለሙሉ ከኃላፊነት ማራቅ፣ ኃላፊነት እንዲሰማቸው አለማድረግ። በሆነ ርዕስ ላይ የሆነ ነገር ሊያወራ ሲፈልግ ዝም በል አንተ ብሎ አፉን ማዘጋት፣ በራስ የመተማመን ወይም ደግሞ ያወቀውን ነገር በትክክል የማስተላለፍ ፍላጎቱም ችሎታውም ይጠፋበታል። ዛሬ አንተ እንዲህ ስትለው ውጭም ሲወጣ የሆነ ተጽዕኖ አድሮበት ነው የሚመጣው። ስለዚህ አንዳንድ ልጆች ከማንም ጋር እንዳታወራ ያለው ትልቅ ሰው ሲያወራ ቃል አትግባ ይባላል። በዚህ ቃል መሆን የለበትም። ነዓም ቁም ነገር በሚወራበት ጊዜ ይሄንን አታቋርጠው ይባል አንድ ነገር ነው። በተለይ ካለማቋረጥ ማለት ሰው ሲናገር አዳምጠህ ከዛ ሲጨርስ መልስለት። እንደዚህ አይነት ትምህርት ነው መሰጠት ያለበት ማለት ነው እንጂ ከትልቅ ሰው ጋር አታወራ ምናምን ሲባል ፍርሃት እያደረበት ይላል። ከስህተቶች መካከል የልጆችን ጥፋት በሌሎች ፊት ማውራት፣ በተለይ በጓደኞቻቸው ፊት ማውራት። አንተ ጎበዝ ነህ ማሻአላህ፣ ይሄ ግን ጓደኛህ ደደብ ነው ይለዋል። የራሱን ልጅ ማለት ደደብ የሚለው ይሄ ስህተት ነው። በተለይ በጓደኞቻቸው መካከል ይሄ አይነት ነገር ሲነሳ የሚፈጥረው ስሜትን እንደራስ ማሰብ ልጆች ቢሆንም ማለት ነው። ሌላው ስህተት በአባትና በእናት መካከል አለመግባባት ሲኖር ይሄን አለመግባባት ለልጆች ግልጽ ማድረግ። ልጆች እየሰሙ እናትን መዝለፍ ወይም ደግሞ ማጣጣል አደጋ ነው። ነገሮች ሳይሰሙም ቢሆን አደጋ ነው፣ ግን እየሰሙ ከሆነ ደግሞ አደጋው ይበረታል ነው። ወይ ይሄን ነገር ታስለምደዋለህ ሰው መናቅ፣ ወይ ደግሞ ላንተ ጥላቻ ይኖረዋል እናቱን በዚህ መልኩ ስለናከበት፣ እናትም እንደዚህ ለአባት። ከስህተቶች መካከል ልጆች እርስ በእርስ በሚኖራቸው የጨዋታ ግንኙነት ላይ ተጽዕኖን የሚያሳድር ስነልቦና ተጽዕኖ የሚያሳድር ቃላትን መሰንዘር በቁም ነገር ባይሆንም በትምህርት በምናምን ብቻ ሳይሆን በጨዋታም ላይ አንዱን የበልጥ የበላይ ሌላውን ደግሞ የወደቀ ስታደርግ ያ ተጽዕኖ አለ። ዛሬ አሁን ከሌ አሸነፈ አሁን ደግሞ እስቲ እናያለን እየተባለ ነው። ግልጽ ነው አይደለም? እንጂ ነገሮችን ሁሉ የውድድር መድረክ ካደረግናቸው ይህ ስሜት በተዘዋዋሪ ሌላ ተጽዕኖ ልቦናው ላይ ያሳድራል። ስለዚህ እንጠነቀቅ ይገባል። ሌላው ሰዎች በልጆች አስተዳደግ ላይ ከሚሰጧቸው ነገሮች አንዱ እስላማዊ ትምህርትን ወደ ኋላ ማስቀረት ይደርስበታል። በእረፍት ጊዜው በትርፍ ጊዜው ነው ስለ እስላም ማወቅ ያለበት የሚል መርፋ ያለ ይመስል በዚህ መልኩ ነው ብዙዎች የሚጓዙት። አሁን አጥና አሁን ትምህርት ነው፣ ትምህርት ስትጨርስ ኢንሻአላህ ቁርአን ትማራለህ ይለዋል። ያኒ ጊዜ ሲኖርህ ማለት ነው። አሁን ጊዜ የለህም። መሆን የነበረበት ጊዜ ካለኝ ትምህርት እማራለሁ በመሰረቱ ማለት ነው። ለምን ወደዚያ ላይ የመጣንበት ዓላማ ሌላ ነው። ግላባስ አንዳንዴ ነገሮች ላይመቻቹ ይችላሉ። ያ ሲሆን ግን እንደምን ነገሮችን ማጣጣም ፕሮግራሞችን መቀየስ መቻል ነው እንጂ የሚገባን አይ መጀመሪያ አንተ ይሄንን እስክትጨርስ ድረስ አያገባህም በሚል መነሻ ብቻ አንዳንድ ወላጆች እንደሚታወቀው ልጆቻቸውን ከምንም አይነት ዲናዊ ተሳትፎ ይከለክሏቸዋል። ትምህርት መስጂድ መጥተው እንዳያዳምጡ ይፈልጋሉ። በጣም የሚደንቀው አንዳንድ ወላጆች ልጆቻቸው መስጂድ መመላለስ ሲጀምሩ ተበላሸ ይላሉ።
ከዛ በፊት ምናልባት ልጁ አደግ ብሎ ከነበረ አስቸጋሪ ጫት የሚቀም ወይ ደግሞ አደንዛዥ እጾችን የሚወስድ ጎረቤት ያስቸገረ ከወዳጆች ጋር የሚጣላ ምናምን ሲሆን ብዙ አይሰማቸው ልክ መስጂድ መመላለስ ሲጀምር የሆነ ስም ይሰጣል አንዳንድ ወላጆች ጋር ከዛ በኋላ በቃ ያዙኝ ልቀቁኝ ይላሉ ተበላሽ يعني የሚሻላቸው ምንድነው እንደበፊቱ ጫቃሚ ምናምን ቢሆን ይሄ የሚዛን መቀልበስን የሚያሳይ ነገር ምንድነው ለኛ ሚዛኑ መስፈሪያው ምንድነው ስለሆነ ልጆች በሚያድጉበት ጊዜ ዲናዊ ህይወታቸው ይበልጥ ትኩረት ሊሰጠው ይገባል ዲናዊ ህይወት የሚባለው ልብ በሉ ጥሩ ስብዕናን ከመቅረጽ ነው የሚጀምረው ቁርአን ተማር ብቻ አይበቃም ተግባባ ለምን እንደሚማር ማወቅ አለበት ውስጥ ያለው መልእክት መገንዘብ ወደፊት እንደሚገባውም አስቀድሞ ማወቅ ይኖርበታል በዚህ መልኩ ነው መጓዝ ያለበት እንጂ ከዚህ ውጭ እንደ ትርፍ ነገር የዲን ጉዳይ ተቆጥሮ ይህን ጉዳይ ተው ሲባል በእርግጥም ትርፍ አድርጎ ሊያስበው ይችላል አላህ ካልመራው በስተቀር ለዚህም እንዲያነሳው በዚህ መልኩ ያደገ ከሆነ ምናልባት መጨረሻ ላይ የሆነ ጊዜ እንዲህ አይነት ፕሮግራም አለና ሲባል አይመቸኝም ምንድነው የማይመቸው ምን ሊያደርግ ነው እንዴው ትልቅ ቀጠሮ አለበት ብለህ ስታስብ እሱ ምናልባት ወይም ትንሽ ነገር ነች መቀየር የሚቻል የራሱ የግሉ ርዕስ ይሆነ መስዋዕትነት ለዲን ተብሎ አይከፈልም ማለት ነው ወደፊት ይሄ ደግሞ አደጋ ነው ቅድሚያ መሆን ያለበት ይሄ ነው አላህ Subhanahu Wa Ta'ala ወላ ተንሰ ነሲበከ ሚነ ዱንያ ኮናል ከዱንያ ያለህን ድርሻ አትርሳ ምን ማለት ነው አትርሳ የሚባለው አስሉ ነው ወይስ لا አስሉ ማለት ነው የማይረሳ ግልጽ ነው አኺራ ጉዳይ ዋናው የሚያስጨንቅህ ርዕስ ነው የተፈጠረክበትም ዓላማ ግን ይሄ ሲሆን ዱንያ ላይ ማትርሳ ነው እንዴ ተባለው እንደዛሬው አኺራን አትርሱ አይደለም ስለዚህ ይህንን ተጽዕኖ ማስተዋል ያስፈልጋል በጥቅሉ ልጆችን ማሳደግ ከባድ ኃላፊነት ነው አላህ ዘንድም አጅር ያስገኛል በተለይ የቲሞች ከሆኑ እንደ ዒባዳ አስበው እነሱን በጥሩ ስብዕና መቅረጽም አንድ ትልቅ ነገር ልጆቻችን በቃ ግዴታችን ስለሆነ ብቻ ይመስልናል አላህ ዘንድ ትልቅ መስተንግዶን የምንጎናጸፍበት አንድ እድል አድርገንም እናስብ በተዘዋዋሪ ይህንን ካላደረግን ደግሞ አደጋውም የከፋ እንደሆነ ኃላፊነታችን እንዳልተወጣ እንደሚቆጠርብን ልናስብ ይገባል አለበለዚያ ግን ሁኔታው ከተመቻቸ የአላህን ትእዛዝ ከፈጸምን ልጆችን በስነ ስርዓት ከቀረጽን ወደፊት ውጤቱ የተሻለ ነው የሚሆነው አላህ በቁርአኑ والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء كل امرئ بما كسب رهين እንደሚለው ልጆቻቸው ዝርያቸው በኢማን የተከተሏቸው ሲባል አስተውሉ የኢማን አስተዋጽኦ ትልቅ ፍሬ አፍርቷል አልሐቅና ቢሂም ذريتهم ዱንያ ላይ አንድ ላይ እንደኖሩ ሁሉ አኺራም ላይ አላህ Subhanahu Wa Ta'ala አንድ ላይ ያኖራቸዋል አንድ ላይ ጀነት ይሆናሉ ማለት ነው ግን ይሄ ለለፋ ሰው ብቻ ነው የሚሆነው አጅርም ያገኝበታል ይሄንን ካልተወጣ ምናልባት ሊቀጣበት ይችላል ይሄን ማሰብ ያስፈልጋል ሁሉ ጊዜ ከበላይ ሆኖ የሚቆጣጣው ጥሩ ሰው ከሆነ ተጽዕኖ በብዛት ጥሩ ሊሆን ይችላል አላህ ካልፈለገ በስተቀር فتقبلها ربها بقبول حسن وأنبتها نباتا حسنا من كفلها وكفلها زكريا تسألون تملكت أصدقوا ما أنه زكريا إيه تسألوا عنه على بس يعني مكنيات يتكسر الله سبحانه وتعالى وأنبتها نباتا حسنا قال وعلى وكفلها زكريا لا مكنيات هون تقبل إنما يا أصدقوا ما أنه በአዳጊዎች ላይ የሚያሳድረው ተጽዕኖ ከባድ መሆኑን ልናምንበት ይገባል ነው በጥቅሉ ትልቁ ነገር እነኚህ እንደ ምክንያት ቢቆጠሩም አላህ Subhanahu Wa Ta'ala በዚህ ላይ እንዲያግዘን መለመን ዱዓ ማድረግ ከተወለዱ በኋላ ቀድም ሳይወለዱ በፊት ዱዓ ማድረግ እንዳለ ጥቅሽላችሁ የለም ከተወለዱ በኋላ ደግሞ ይበሳል ኢብራሂም አለይሂ ሰላም ምን አሉ احسنت واجنبني وبني ان نعبد الاصنام ልጆችንና እኔን ጣዖት ከመገዛት አርቀናል رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء
ብዙ ቦታ ዱዓ አድርገዋል ኢብራሂም ረቢ ሀብ ሊ ሚነ ሷሊሒን ቅድም እንዳሉ ለዚህ የእሳቸው ልጆች ማለት እነማን ናቸው የኢብራሂም ልጆች አስለን ከእሳቸው በኋላ የመጡት ነብያት ሁሉ የእሳቸው ዝርያ ናቸው ነብያት ሁሉ ከእሳቸው በኋላ የእሳቸው ለዚህ አቡል አንቢያ የሚባሉት ለዚህ የአንቢያዎች አባት ተግባባል ይሄ ዱዓ ተጽኗል ربنا اجعلنا مسلمين لك ومن ذريتنا أمة مسلمة لك እንዲህ አይነት ዱዓ ሁሉ ያስፈልጋል ልጆቻችን እንጂ ሁሉ ጊዜ በራሳችን ተጽኖ በራሳችን ችሎታ ብቻ ነገሮችን መገደብ የምንችል እንዳይመስል هذا والله اعلم وصلى الله على محمد واله وصحبه